How are you? Fine. What's your name? Ibrahim. Ibrahim? Yes. Beautiful name. Yeah. Ibrahim, where are you from? Ethiopia. Ethiopia? Yeah. Love Ethiopia. Yeah. ስንት ሰው በየሜዳው እንዴ ልቀቁ ምን አለሽ የገዳሽ በረሮ የምን በረሮ ያው እዛ ባተለ በረሮ ይቡና ታዲያ የበረሮ ነው ይገደላል እንጂ ታዲያ ምን ይገደላል ስንት ሰው አለበት እሱ ለምን ትገየዋለህ ይሄ እሱ ነው አሰብ ያለበት አዎ ልጆች አሉት የኔ ለልጆቹ ምግብ ይዞ ይሄዳል ነው እኔ ከአማራ ፋኖ ነኝ ጌታ ኢየሱስ ክርስቶስ እስከሞት እንደወደደ ታውቃለህ? ከፋኖና ከመከላከያ ካቢ ወታደር ማን ነው የምትወደው? ዘላለም ይሁት እያወራሁ ስለ ምድራዊ ነገር ለምን ታወራኛለህ? ሀገር ሰላም ሲሆን ነው ስለ እምነት የምታስበው። ሀገር ሰላም እስካልሆነ ድረስ እንደዚህ አይነት ሀሳቦች ሊመላለሱልህ አይችሉም ጭንቅላት ላይ እንጂ አሁን በዚህ ሰዓት በብልጽግና ዘመን እኔ ሰላም ህይወት ዘላለማዊ ህይወት እንድትለኝ አልፈልግም። እኔ ብልጽግና ስርዓት የአብይ አህመድ ስርዓት ከምድረገጽ መጥፋት አለበት። ብትሞት ወዴት ምትሄድ ይመስላል? ሲኦል ምትገባ ይመስላል? ገነት ምትገባ ይመስላል? እኔ የፈለገው ያስገባ እግዚአብሔር እንደሱ ፈቃድ ነው። ሰላም ክቡራትና ክቡራን ተመልካቾቻችን የዛሬው ልዩ የምን አዲስ መሰናዷችን ተጀምሯል። በመዲናችን አዲስ አበባ ያላገባ የሚመኘው ያገባ ደግሞ የሚቆጭበት አይነት ሰርግ ተካሂዷል። በዚህ ሰርግ በርካቶች በማህበራዊ ሚዲያም እየተነጋገሩ ነው። እስኪ እንከታተለው። ሁል ጊዜ ቁም ነገር ማውራት አንዳንድ ጊዜ ምቾት ላይ ሰጥ ይችላልና እንደዚህ ዘና የሚያደርጉና ፈገግታን የሚያጭሩ ጨዋታዎች ያስፈልጋሉ። እስኪ ይሄን ቪዲዮ እንከታተለው። አንዷ ማለት ነው ለስራ ወላይታ ሀገር ትሄዳለች። ከዛ በኋላ ወላይታ ሀገር ሄዳ ከአንዱ ጋር ፍቅር ይዛታል፣ ትወደዋለች ምናምን ነገር። ከዛ ይጋቡና ለጫጉላ ሌላ ሀገር ሄደው ከዛ እንትን ይላሉ ማለት ነው። ከዛ በኋላ ልክ እንትን ልቧ ጋር ይደርሳል ማለት ነው። በቃ በጣም ተታመመና ሐኪም ቤት ትሄዳለች ማለት ነው። ከዛ በኋላ እኔ በቃ ዶክተር እንደዚህ ልቤ ጋር ይደርስ ያምበኝ ነው ምናምን ነገር ሲል በቃ ይቆረጥ ምናምን ነገር ስትባል አረ አይደለም ልቤን ከፍ አድርግልኝ ባላቂ ስንት ሰው በየሜዳው እንዴ ወላጆች እናት አባቶቻችን እንደሚጨነቁልን ሁሉ ልጆችም እንዲሁ ለወላጆቻቸው ከፍተኛ ጥንቃቄን ያደርጋሉ። ወጣቷ ቲክቶከር ብዙውን ጊዜ እናቷን ፕራንክ በማድረግ የምትታወቅ ልጅ ናት። እናም እንደ ዘወትሩ ሁሉ ስልኳን ቪዲዮ ላይ አድርጋ ሪኮርድ በምታደርግበት ሰዓት እናቷ ስላልተዘጋጀች ያልሆነ ነገር ትናገራለች። እናም ይሄንን ነገር ልጅቱ ፈጠን ብላ ለማስቆም ጥረት ስታደርግ ትታያለች። እስኪ ሙሉ ዝግጅቱን እንከታተለው። ስንት ሰው በየሜዳው እንዴ ልቀቁ ምን አለሽ የገዳሽ በረሮ የምን በረሮ ያው እዛ ባተለ በረሮ ይቡና ታዲያ የበረሮ ነው ይገደላል እንጂ ታዲያ ምን ይገደላል ስንት ሰው አለበት እሱ ለምን ትገየዋለህ ይሄ እሱ ነው አሰብ ያለበት አዎ ልጆች አሉት የኔ ለልጆቹ ምግብ ይዞ ይሄዳል ስንት ሰው በየሜዳው እንዴ ልቀቁ ለምን አይደለም ታዩ በቃ ይቅር ታዩ ምንድነው ታዩ በቃ አይ አይደለም ምንድነው ሳራ ምትሽኛ ፌ ምንድነው አይደለም በቃ ይቅር በረሮ ይሙት እንዴ በረሮ ሞተ ምትሽኛ መተሽ ራስሽ አይደለሽ እንዴ ምንድነው ኧረ ምንም በማርያም እንደዝም በል አሪ እኮ አልኩሽ በየሜዳው እንዴት ነው በፈጠረ መጥቼ ታወሪኛለሽ መጥቼ በፈጠረ ዝም ብለህ አንዴ ዝም ብለህ አብሽ እንዴ
ሌላም እጅግ ደስ የሚል ፕራንክ ልጨምርላችሁ። አላይሽም ምን እንደምታውቂው አንቺ ምን ምንድን እዚህ ጋር የምታውቂው? አይ ዝም ያሳኮኝ ነው። ፊት አቀቢያ ታዲያ አይደለም ተቀቢ ሂጂ። እንደዛ አይደለም እኔ ፊት እንዳታኪ ቆመሽ ሪሞቱ ስጥኛ ነው የተባለ አትላኪ ቆመሽ እኔ ፊት በቃ እሄዳለሁ እኔ ስጥኝ ብቻ አንቺ። አይ ያስኩሽ እንደሆነ ይቆጭሻል። ታይ ይቆጭሻል ግን ምን ያቅሽ እንዳይመስልሽ። ባትሪ ውስጥ ነው ፈልገው ድንጋይ አለ። ድንጋይ ይጥፋ ድንጋይ ነሽ አንቺ ራሱ። እኔ የምልሽ እዚህ ጋር እንዳታኪብኝ እኔ ሂጂና ታጠቢ ግቢና አሁን አይደል ያጣሽው ምንድነው የምታኪውብኝ ቆመሽ እዚህ? አሳክኮኝ እኮ ነው። እሺ ምንድነው የሚያባታክ? ሻዶ ባትሪ አይተሻል እኮ ሻዶ ባትሪ ድንጋዩን ድንጋይ የሚከተው ባትሪው ማለት ነው። ይለያል እኮ እሱ በጣም ቆንጆ ነው። እስቲ ግለጪው ምን ገብቶብሽ ነው? አሳክኮኝ እንዴ ያሳክክ ምንድነው ሙቃ? እስቲ ምንድነው አይደለም ወር አሳክኮኝ ማለት ነው። ቆይ ምንድነው የቆሻሻ ነው እንዴ ያረሽው? አይደለም በኢየሱስ እስቲ ቆይ አይ እንዴ አይደለም እንዴ ላየው ነው ለምን ነው ታየው? እስቲ ቆይ ነው ለምን ምንድነው ሳታት ያርሰሽ ነው? አይደለም ድንገት ብዬ እኮ ነው እንዴ። እስቲ ምንድነው ድንገት እኮ ነው። አውቄ ነው ዛሬ ሳላይ እንዴ ታሪሽ በሪታስብ አውቄ ነው አውቄ እሱ አውቄ ወይኔ ጌታዬ ድረስ በቃ አውቄ ምን ነው አውቄ አውቄ እናንተ አያደው ቀርቴ ዘካከሽ እንደ ምን ማለት አውቄ ነው የምር አውቄ ነው እንዴ እግዚአብሔር እንዴ ልጅ ከዚህ ወሬ እንደዛ ከሰሞኑ እንግዲህ ማህበራዊ ሚዲያውን የተቆጣጠረው ሴዶ ማርሻል በስተመጨረሻም ውድድሩን በፍጹም እንደማይቀበለው ለዚህ ምክንያቱ ደግሞ እናቱ እንደምትቆጣውና አላህም ድብድብን እንደማይፈልግ ይፋ አድርጓል። እስኪ የሚለውን እንከታተለው። እናቴ ትቆጣኛለች፣ አላህም አይወድም። በአም ፕሮፌሽናል በሆነ መንገድ ቁማር በሆነ መንገድ ውድድር መወዳደር ከሆነ እናቴ ትቆጣኛለች፣ አትፈቅድልኝም። የእናቴን ትዕዛዝ ደግሞ አከብራለሁ። ከዛ በላይ ደግሞ ትልቁ ትዕዛዝ የአላህ ትዕዛዝን አከብራለሁ ማለት ነው። አም ፕሮፌሽናል ውድድር ማለት 10 ሚሊዮን ብር ተደባደብና ያሸነፈ ይውሰድ ማለት ቁማር ይባላል። ቁማር ደግሞ ሃይማኖት የማይፈቅደው እናቴ ትቆጣኛለች። ግን ፕሮፌሽናል ፋይት ከሆነስ ፕሮፌሽናል ፋይት ከሆነ ችግር የለውም ማድረግ እችላለሁ። እንዴት ከተደረገልኝ 10% ከትኬት ከተሰጠኝ እኔ ፋይቱ ማድረግ እችላለሁ። በፕሮፌሽናል መንገድ 10% ከሰጣችሁኝ ይሄው ከዛ በኋላ 10% ሰጣችሁኝ እኔም ቢካልኩኝ ህዝቡ ይፍረድ። በቃ ለህዝቡ ፍርዱ ለህዝቡ ሰጥቻለሁ ማለት ነው እንጂ ባም ፕሮፌሽናል ወይ የመጣችሁ ለሀገርም ለወጣቱም ለታዳጊም በማይጠቅም መልኩ በውርርድ ወይም በቁማር ማርሻል አርትን አስፋፋለሁ ማለት የማይታሰብ ነው። ያው ይሄ ቪዲዮ ያወርዱታል አሁን መተው ማለት ነው። እውነት ሳወራ ያወርዱታል። እንግዲህ ኮፕሊንግ በደንብ ይደረግ፣ ኮፕሊንግ ሼር አድርጉት፣ ሁሉም ጋር ይድረስ። ዜና አንባቢ ምናምን የምትባሉ ይሄን መረጃ ነው እንጂ ማሰራጨት ያለባችሁ ዝም ብላችሁ ማይረባ አይደለም ማለት ነው። ይሄው ነው መልእክቱ። እናቴ ትቆጣኛለች። አም ፕሮፌሽናል ቁማር አትፈልግም፣ አላህም አይወድም። ፕሮፌሽናል ፋይት ግን ችግር የለውም። የሱማሌው ልጅ ታለ የዶራ አጥንታ የሳልመራው ኢትዮጵያን ታ ይናጋ የሱማሌው ሰውዬ እየፈለገ ነው። መደባደብ ፈልጋላ? አመረሩ እንደ ሰውዬ ቀዳቀ መጥቷል እኮ የምሬ ነው። ደሞና በምግብ እንዳይሸውድ እሺ። አረ እኔ ቀልዴን ነው የሰውዬ አመረሩ ቀዳቀ። አንተ እዚህ ምን እየሰራ ነው? እየተደበቅኩ ነው። የሱማሌ ልጅ መጣ አላልከኝ? እሱማ ሄዷል እኮ እንደዛ እንዳልጎረክ የጠፍተ ነው። ሄደ እንዴ?
ሌላው በእጅጉ ልቤን የነካኝ ቪዲዮ ደግሞ የምትከታተሉት ቪዲዮ ነው። ሙሉ ዝግጅቱን ጋብዛችኋለሁ። አስቀድሜ ግን እስኪ ታሪኩን ቀንጨብ አድርጌ ልንገራችሁ። ይሄ ወንድማችን እንግዲህ ዱባይ የሚኖር ኢብራሂም የተባለ ወጣት ነው። የሁለት ልጆች አባት ነው። ህይወቱን ለማሸነፍ እንግዲህ በዱባይ ላለፉት 6 ወራት ሲሰራ የነበረ ወጣት ነው። እናም እንዳጋጣሚ ይመስለኛል የዛው ሀገር ዜጋ ነው። 7.2 ሚሊዮን አካባቢ ተከታይ ያለው ሰው ነው። ካጨዋወተው በኋላ ኢትዮጵያን እንደሚወድና እዛ ስላገኘውም ደስተኛ እንደሆነ ገልጾለት ሰርፕራይዝ አድርጎታል። እስኪ ሙሉ ዝግጅቱን እንከታተለው። How are you? Fine. What's your name? Ibrahim. Ibrahim. Yes. Beautiful name. Yeah. Ibrahim, where are you from? Ethiopia. Ethiopia. Yeah. Love Ethiopia. Yeah. How's everything? Where are you going? This masjid. Masjid? Yeah. Okay. I'm making this video. Okay. Social media. Okay. No problem? No problem. Okay. Where do you work? Work Dubai. Dubai? Yeah. Today holiday? Or job finish? No finish. Ramadan me power finish. No going work. No going work. Yeah. Everything is okay? Okay. Sure? Sure. How many years you are here in the UAE? Dubai. Yeah. 6 months. 6 months? Yeah. Very new, fresh? New. Shabab? Yeah. Do you miss your family? Family Ethiopia. Miss? You miss family? Me. Yeah. I don't know. Okay. In your family, you have wife? Children? Yeah, have. MashaAllah. Family, mother, father? Have kullu have. Kullu hai MashaAllah. Yeah. All same? Children to have. MashaAllah. Wife one. Shabab, huh? Yeah. How do you manage your food here? This 300. 300. Yeah. How? Me salary 1,300. Okay. Okay. 1 hours 5. Okay. 500. 5 dirham. Okay. Okay. How is your experience in the UAE? UAE is good? Good. Okay. Dubai good. Do good? Yeah. What is good? Tell me. Tell me good. Me all full all me Happy? happy. God bless you. God bless you. I have a small gift for you. Small Gift. gift. Yeah. Okay. Take this. One for you. Okay. It's grocery. Okay. Special. Okay. Okay? Okay. For you, Ethiopia. Okay. Because I love Ethiopia. Okay. Okay. Take this. Okay. MashaAllah. Shukran. Take this also. Allah give Jannat. Okay. Ameen. Take this. Okay. 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 Always work hard. Okay. UAE is very good country. Good. Good. Work hard. Okay. Be positive. Okay. And make your country, make your parents, Okay. make yourself proud. Okay? Okay. Work hard. Okay. Okay. God bless you. Okay. I love you. Love you too. God bless you. Bye. Take care. Bye bye. Thank you. Thank you. Thank you. የት ነው እኔ ከአማራ ፋኖ ነኝ። ጌታ ኢየሱስ ክርስቶስ እስከ ሞት እንደወደደ ታውቃለህ? ከፋኖና ከመከላከያ አካባቢ ወታደር ማን ነው የምትወደው? ለዘላለም ሕይወት እያወራሁ ስለ ምድራዊ ነገር ለምን ታወራኛለህ? ሀገር ሰላም ሲሆን ነው ስለ እምነት የምታስበው። ሀገር ሰላም እስካልሆነ ድረስ እንደዚህ አይነት ሀሳቦች ሊመጡልህ ሊመላለሱልህ አይችሉም ጭንቅላት ላይ እንጂ አሁን በዚህ ሰዓት በብልጽግና ዘመን እኔ ሰላም ሕይወት ዘላለማዊ ሕይወት እንድትለኝ እኔ አልፈልግም። እኔ ብልጽግና ስርዓት የአብይ አህመድ ስርዓት ከምድረ ገጽ መጥፋት አለበት። ብትሞት ወዴት የምትሄድ ይመስላል? ሲኦል የምትገባ ይመስላል? ገነት የምትገባ ይመስላል? እኔ የፈለገው ያስገባ እግዚአብሔር እንደሱ ፈቃድ ነው። እሱ ፈቃድማ ምን መሰለህ ፊት አውራሪ በልጁ በክርስቶስ ኢየሱስ አምነህ የዘላለም ሕይወት እንድታገኝ ነው። አሁን አንተ ትኩረት ምድራዊ ነገር ላይ ብቻ አድርገህ ማለት ነው የዘላለምህን እያጣ ነው። ጦርነት ቢኖርም ባይኖርም የሰው ልጅ መሞቱ አይቀርም አይደል? ፊት አውራሪ ሰላምን ለማምጣት እየለፋ ነው፣ ብዙ ሳክሪፋይ እየከፈልክ ነው። ግን ይሄ ሁላ ነገር ሆኖ ግን መጨረሻ ላይ መሞትህ አይቀርም። አንተ ከሞትክ በኋላ ግን የሚያድንህ ፐርሰንት ከሌለ ሞትክ በኋላ ምንም አይነት ፓርቲ ይሁን ምንም አይነት ሀገር ወር ደግሞ መሪም ቢሆን አንተን ሊያድንህ አይችልም። ከሞትክ በኋላ ሊያድንህ የሚችል ፐርሰንት ኢየሱስ ክርስቶስ። ልብህን ወደ ክርስቶስ ኢየሱስ ካላስጠጋ ሕይወትን አሳልፈህ ካልሰጠ የዘላለም እሳት ውስጥ ነው የምትገባው። ስለ እምነትህ፣ ስለ ቤትህ፣ ስለ ቤተሰቦችህ ደህንነት፣ ስለ እምነትን የምትጠብቀው አንተ ሰላም ሆነህ ነው ነፃ ሆነህ ነው ወይስ በሞት መካከል ውስጥ ሆነህ ነው? ይህን ንገረኝ እስኪ። ሰላምን የማስጠብቀው የሰላም አለቃ የሰላም አምላክ በሆነ በክርስቶስ ኢየሱስ። ረፍትህን ከፈለክ ሰላምን ከፈለክ ወደ ክርስቶስ ኢየሱስ ነው መምጣት ያለ። መጽሐፍ ቅዱስ ላይ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። አንተ ፖለቲከኛ ሰብክ አይደለም ወንድሜ